ሆስፒታል የሀገር ሸሌ ነው ደሞ ይመከላል። እኔ አላቅም። እኔ ብዙ ነገር አላቅም። እኔ ትንሽ ልጅ ነበርኩኝ። ከእናቴ ገብረኛ እንዳደግኩ ነው ማቀው። ታላቅ እህቴ ናት። ማለት ያበርኩ መስሎክ ነው የምትነግረኝ ነገር አንተ ታውቀዋለህ? ብዙ ጠላቶችን አሉ። የምርክና ወንድም ቢኖረን አትነግረናለች እንጂ ለምን አትነግረን? እናታችን አይደለች እንዴ? ወደ ውሻነት ሲቀየር እሺ በቃ ግሩም አይዞህ፣ በቃ አይዞህ። ውይ የኛ አሳዘን መች ነው የሚያልቀው? ግን ግሩሜ አይ ተሳስታ ይሆናል እንጂ በፍጹም ግሩሜ ኧረ በጭራሽ ወንድም የለም። ወይዘሮ መስከረም ይህን ሁሉ አመት ይህን ሁሉ ነገር ደብቀው። እሺ ቆይ ግን ማለት ግሩም ይሄን ነገር ከወንድሜ ጋር ምን አገናኘው? ኧረ እህቴን ምን እያለ እህቴ እንደዚህ ነበረች። እኔ ሳቃት እንዴ ማለት ወንድምሽ ሚኪ ውሻ ሆኗል። ውሻ ማለት ሚኪን ያኔ ሳገኘው ጀምሮ ወይዘሮ መስከረም ጥሩ ሰው እንደነበሩ የእጁን ለመስጠት ለመበቀል ሲል ነበር። እርግማኑ ለዘር የተላለፈ ስለሆነ ማለት አዲስ የተፈጠረ ነገር አለ። አዋይ እንትን ነው ወደ ውሻነት ተቀይሯል። ሰላም ጤና ይስጥልን ክቡራትና የተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ የሆናችሁ ግሩምን የምትከታተሉ ቤተሰቦች ያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ሰላም ፍቅር ጤና ወደ እናንተ ይሁን፣ ወደ እናንተ ይብዛ እንላለን። እንግዲህ ያው የማይመሽ ቀን የለም፣ የማይነጋ ሌሊት የለም። ይነጋል፣ ይመሻል፣ ቀን እየሄደ ጊዜ የሚጠብቀን ነገር የለም። ብዙ ነገሮች ህይወታችን ላይ እየመጡ ይሄዳሉ። ይሄዱም ተመልሰው ሊመጡ ይችሉ ብዙ ነገሮች አሉ። በህይወት ተግዳሮቶችን ላይ ብዙ የሚያጋጥሙ ነገሮች አሉ። ክፋት፣ ደግነት፣ ሀዘን፣ ደስታ ብዙ ነገሮች ህይወታችን ላይ ያጋጥማሉ። ግን ግዴታችን ያው ስንፈጠር እዚህ ምድር ላይ ሁሉም ነገር ለማየት የተፈጠር ነው። ሀዘንም ደስታውንም ሁሉም ነገር አይተን እንድናይ ነው የተፈጠር ነው። እና ሁላችን በራሳችን በምናመልከው ፈጣሪያችን ሲፈጥረን ያው እዚህ ምድር ላይ እስካለን እዚህ ምድር ላይ እስከቆየን ድረስ እነዚህን ሁሉ ነገሮች ለማየት የቆየ ነው። እና ያው እንግዲህ የግሩምን ህይወት ታውቃላችሁ። ከእናንተ የሚደበቅ ምንም ነገር የለውም። እዚሁ ሚዲያ ላይ ወደ 80,000 የገባ ነው። 80,000 ቤተሰብ አለ። ዩቲዩባችንን ከሚከታተሉ በተጨማሪም ደግሞ በስልክም በአካልም ያው የመጡ የሚደግፉን የሚያግዙን አይዟችሁ በርቱ ጠንክሩ የሚሉ በጣም ብዙ ሰዎች አሉና እናንተ እያንዳንዳችሁ እንግዲህ የግሩምን ህይወት ታውቃላችሁ፣ የሽሜን ህይወት ታውቃላችሁ። ብዙ ነገሮች እንግዲህ ያጋጥሙናል። ለሚኪን ወይዘሮ መስከረም በጣም ብዙ እንግዲህ ሰፊ ረጅም ዓመት ብዙ ነገሮችን አሳልፈናል አብረን። ብዙ ህይወት ታውቃላችሁ። የብዙዎቹንም ህይወት ለእናንተ እያሳለፈን የምንሰጠው ለእናንተ በሚዲያ እዚህ በቪዲዮ እያደረግን የምናቀርበው እናንተ እንድትማሩት ከነሱ ታሪክ ብዙ ነገሮችን እንድታገኙ ያው እንደምታውቁት ነው። እንግዲህ ሚዲያ ላይ መውጣት የማይፈልግ በጣም ብዙ ሰው አለ። ታሪኩን የሚደብቅ ብዙ ሰው አለ። እነዛን ነገሮች እንግዲህ እኛ ወደ ሚዲያ እናወጣቸው። በጣም ብዙ ታሪኮች አሉ። እውነት የምነግራችሁ ማለት ያው ሚዲያ ላይ ያላወጣናቸው እኛ እዚሁ የፈታናቸው እዚሁ ያስተካከልናቸው ብዙ ታሪኮች አሉ። ለምን ያው ሰዎቹ ታሪክ ሚዲያ ላይ ያወጣ ካሉ ያለ እነሱ ፍቃድ በምንም ተአምር ሚዲያ ላይ እናወጣ። ምክንያቱም አንደኛ ህገወጥ ስራ ነው የእነሱን ታሪክ ማለት፣ ሁለተኛ ከህሊናም አንጻር ደግሞ እኛ የምንጠቀመው ነገር የለም። የእነሱን ታሪክ ሚዲያ ላይ ስናወጣ ያው እናንተ እንድትማሩበት፣ እናንተ እንድትጠቀሙ፣ እናንተ ልምድ እንድታገኙበት እንጂ ምንም ሌላ ትርፍ ነገር ኖርቶ ጥቅም ኖርቶ አይደለም። ዩቲዩብ ላይ ያወጣን ምንጭ ነውና ብዙ ታሪኮችን እንግዲህ እናስተካክላለን። የቻልነውን አቅማችንን ተጠቅመን የተቻለን እያደረግን እንግዲህ ከኛ አቅም በላይ ሲሆን ደግሞ ሰዎችም እየጨመርን አካላቶችንም የተለያዩ ተቋማቶችንም እያካተትን እንግዲህ ብዙ ታሪኮችን ስንፈታ ደረጃ ደርሰናል። ያው እናንተም እንግዲህ ብዙ ቤተሰቦች ያው ሲጀምር እንደዚህ አልነበረም። በጣም ብዙ ሰው አልነበረም የሚከታተልን። አሁን ነው እየሰፋ እየሄደ የመጣው። ያው ብዙ ቤተሰብ አለ። ነገር ግን ያው የምታየው እንግዲህ ታውቃላችሁ ብዙ ጠላቶችን አሉ። ይህን ስንሰራ ምክንያቱም ለበጎ ዓላማ ነው ይህንን ቻናል የከፈትነው፣ የበጎ ስራዎችን ነው የምንሰራው። ነገር ግን ይህን በጎ ዓላማችንን የማይፈቅዱ የማይፈልጉ በጣም ብዙ አካላት አሉና እነዛ አካላቶች ስራችን ለማደናቀፍ ላይ ታች እያሉ ነው የሚገኙ። ቻናሉ ብዙ ሰው ጋር እንዳይደርስ ጥረት እያደረጉ ነው። 80,000 ተከታይ እንግዲህ የሚታየው 10,000 እንኳን የማይሆን ሰው ነው። ኦልሞስት ሩቡ እንኳን አይሆንም እያየው ከሩበታች ነው ይህን ቻናል የተከተለ እያየ ያለው። ይህ የጠላት ስራ እንደሆነ እናውቃለን። እናንተ ማየት ስትፈልጉ ያን ቻናል እንዳታዩት ብዙ ጥረቶች የተደረጉ ነው። ስለዚህ እስኪ እናሸንፋቸው፣ እንርታቸው።
ብዙዎች ጋር እንዲደርስ አድርጉ። እኛ 5ም 4ም ሰው ቢቀር ይህንን ስራ መቀጠላችን አናቆም። ለምን እኛ ዓላማችን ወይ ገንዘብ መሰብሰብ ወይ ለግል ጥቅም መዋል ሳይሆን ሰዎችን መርዳት፣ በተጨማሪም ደግሞ ችግሮችን ለሰዎች እያሳየን ያጋጥመን ተግዳሮቶች በጠቅላላ ለሰው እንቅፋቶች እያሳየን እንድትማሩበት ማድረግ የኛ ዓላማ። ስለዚህ ይህን ዓላማችንን ጥግ ድረስ ሄደን እናስቀጥላለን። እንግዲህ ሰሞኑን ያው ሀዘን ላይ ነን። ብዙ ሀዘኖች እያጋጠሙ ነው። እንግዲህ መበርታት ነው። ምንም የምናመጣው ነገር የለም። ብናለቅስ፣ ብናዝነው፣ ድንጋይ ብንቧጥጥ ምንም የምናመጣው ነገር የለም። ምክንያቱም ሰው ይወለዳል፣ ያድጋል፣ ይሞታል። አብሮን የነበረ ሰው ለአንድ ደቂቃ እንኳን አብሮን የነበረ ሰው ሲለየን ያው ይከፋል። ውስጣችን ሌላ ነገር ቁስልም ጥሎ ሊሄድ ይችላል። ግን ምንም የምናመጣው ነገር የለም። ሰው የተፈጠረው ሊሞት ነውና መቅደስም ማየታችኋል። ባለፈው እጅ ላይ ነው ያባት ነበር። ብዙ ነገሮች ከእሷ ጋር አብሬ ማሳለፍ ፈልግ ነበር። ብዙ ህይወቶችን አብረን እንኖራለን ብዬ አስብ ነበር። ግን ምንም ባጭሩ ተቀጨች። ህይወቷ በጣም የሚያስመርር ሁኔታ ላይ ሆነ። እንግዲህ ወይዘሮ መስከረም ይህን ሁሉ ዓመት ይህን ሁሉ ነገር ደብቀው ብዙ ነገሮች ፈጠሩ። በጣም ብዙ ስህተቶችን የሰሩት እውነት ለመናገር በጣም ተከፍቼባቸዋለሁ። በቃ በዚህ ሁኔታ አልነበረም ስጠብቃቸው የነበረው። ምክንያቱም ሚኪን ያኔ ሳገኘው ጀምሮ ወይዘሮ መስከረም ጥሩ ሰው እንደነበሩ፣ ሚኪ ሁሉ መስዋዕት የከፈለው ለእሳቸው ነው። ታውቃላችሁ ከክፍለ ሀገር አዲስ አበባ ድረስ መጥቶ ብዙ ነገሮች ውስጥ የገባ እናቱን ለማትረፍ ሲል የእናቱን የበደላትን ግለሰብ የእጁን ለመስጠት ለመበቀል ሲል ነበር ወደ ከተማ የመጣ የነበረው። ግን ሁሉም ነገር ደግሞ እሱ ባላሰበው መንገድ ሆኖ በጥሩ መልኩ እሱም ሳይሳሳት ወንጀልም ሳይፈጸም ጥፋት ችግሮች ሳይፈጠሩ እንግዲህ በመልካሙ አቶ ሞገስ ጥሩ ነገር አድርገው እንግዲህ በጣም ስለሳቸው ያለኝ ነገር ተናግሬ የማልጨርሰው በጣም መልካም ሰው፣ በጣም ጥሩ ሰው ናቸው። ምክንያቱም እናንተ እዚህ ጋር ከምታዩት በላይ በአካል ምን ያደረጉት ምን ሲያደርጉ እንደነበር አውቃለሁ። ወይዘሮ መስከረምን ይቅርታ ጠይቀዋል። እንዲህ ማለት በጣም ያው ሰውን ላላሰብነው ቦታ ስናገኘው ያልጠበቅነው ቦታ ስናገኘው እንግዲህ ከባድ ማለት በቃ ሰርፕራይዝ ነው፣ የሚያስደነግጠን ነገር ነው የሚሆነውና ነፍሳቸውን እንግዲህ ይማርልን። አቶ ሞገስ በአጸደ ገነት ያኖርልን እንላለን። እንግዲህ ይቀጥለናል። ያው ሰሞኑን እንግዲህ የወይዘሮ መስከረም ልጅ ያው ያገኘናት አልነበረም ሳሩንና ብዙ ነገሮች አልሰማችም። በጣም አሁን እንዴት ብዬ እንደምነግራትም ጨንቆኛል። ማለት የወንድሟ ጉዳይ የሚኪ ጉዳይ አሁን ድረስ ያልተፈታ ነው። ሚኪ እስካሁን ምንም አይነት ነገሮች የሉም። እሱ ወደ ውሻነት ተቀይሯል። ያው አረጋግጠናል። በጣም ውሸት መስሎን ነበር። ምክንያቱም ያው ሰው እንዴት ወደ ውሻነት ይቀየራል የሚለው ነገር በጣም ተአምር ነው። ምክንያቱም እንዴት ሰው ነው ሲፈጠር ሰው የነበረ ግለሰብ በአንዴ ተቀይሮ ወይ ሮቦት አይደለ ወይ በማሽን የሚሰራ ነገር አይደለም። ምድር ላይ በዓይናችን እያየ ነው አንድ ሰው ወደ ውሻነት ሲቀየር በጣም ደንቆናል። ያው ብዙ ነገሮችን ያልሰማናቸው ነገሮች የሉም እንጂ ያልተደረገ ነገር የለም። ብዙ ነገሮች ይፈጸማሉ፣ ይደረጋሉ፣ ግን አናያቸው። እነዚህ አይነት ጉዳዮችም ስላሉ ይመስለኛል አሁን ላይ ነገሮች አዲስ እየሆኑብን ያሉት። እንግዲህ እስኪ ዛሬ ደውላልኝ ነበር ሳሩን፣ ያው እየመጣች ነው የምትገኘው እና ይህንን እንግዲህ ቀስ ብዬ አሁን ለማስረዳት ያለውን ነገር ለመንገር እሞክራለሁ። ለወንድሟ ያላት ነገር በጣም ከባድ ነው። ለወንድሟ ያላት ነገር በጣም ከባድ ነውና ይህን ነገር እንዴት ብዬ እንደምነግራት ኦኬ መጣች። እንግዲህ አስገባ ፈጣሪ ተመልካቾች አብራችሁን ቆዩ። እንዴት ነሽ? ሰላም እንግዲህ ከቤተሰቦቼ ጋር እያወራሁ ነበርና ጥያቄ በጣም እያቀረቡብኝ ነበር። የት ገባች ሳሩን? ጠፋች ሳሩን? እንዴት ሆነች? ሰሞኑን እንግዲህ ስልክ እያነሳሽልን አልነበረም ነው ከባለፈው በኋላ ዛሬ መተን እነዛ ነገሮች ከተፈጠሩ በኋላ የተገናኘን አልነበረም። እኔና አንቺ ምን ተፈጥሮ ነው? የት ጠፍተሽ ነው? አንዳንድ ነገሮችን እያጣራሁ ነበር። ለዛ ምን አይነት ነገሮች አጋጥሞሽ ነው?
ምንም ምን ያው ጉዳይ ሁሉን ነገር አጋጠመሽ? አንተ ታውቀው የለ ምንም ሰላም የለም፣ ምንም ደስታ የለም። ግን ያው በቃ በተቻለኝ አቅም ነገሮችን ለማስተካከል ስለ ሁሉም ነገር እያጣራሁ ነበር። ያው አንቺ በጠፋሽባቸው ጊዜዎች እንግዲህ በጣም ብዙ ነገሮች ተፈጥረዋል። ብዙ ማለት ያው ልደውልሽ በጣም ሞክሬያለሁ። በጣም ቼክ ማድረግ ሞክሬ ነበረ ጓደኞች ጋር ከዚህ ትምህርት ቤትሽ ድረስ ሄጄ ነበረ። ትምህርት ቤትም ለረጅም ጊዜ እንዳልገባሽ ከአቶ ሞገስ በኋላ እንግዲህ ብዙ ነገሮች ተበላሽተዋል። የምናስባቸው በላይ ሆነ። አዲስ የተፈጠረ ነገር አለ ግሩም? እኔም አለፈው አዲስ የተፈጠረ ነገር አለ? አዎ አይ እንትን ነው ማለት ፈልጌሽ ነበር ላገኝሽ በጣም ሞክሬ ከየው መጣሁ እኮ ማለት እኔም የነበርኩበት ሁኔታ አይመችም ነበረ። አንዳንድ ነገሮችን ለማጣራት ብዙ ነገሮች እየሞከርኩኝ ነበር። አዎ ማለት ያው ሚኪም እንግዲህ ጠብቃት ብሎኝ ነበር። ማለት ስለ ሚኪ የሰማከው አዲስ ነገር አለ ግሩም? ስለ ሚኪ ማለት ሚኪም ያው ጠብቃት ታውቂያለሽ። ያኔ እህቴንም አደራ ያው አሜሪካ ሄድ ነው ያለኝ ሰዓት እህቴንም አደራ እሱም ልክ እናቴንም አደራ ልክ ነህ እኮ ግሩም። እንደ ቤተሰቤ እንደማያችሁ ታውቂያለሽ። እኔም እኮ ከወንድሜ ለይቼ አላይክ እኮ ቤተሰቦቼ ናችሁ እናንተ ማለት ያው ብዙ ነገር አብረን ባናሳልፍም ከልጅነት ጀምሮ አብረን ባናድግም ከእናንተ ጋር ያው ብዙ አንተ እኮ ከሁሉም በላይ ነው። ያኔ መስታወከን እንደዚህ በተቸገረን ስንት ነገር በሆነበት ሰዓት እንኳን መስታወከን ከጎናችን አይደለም። አዎ ማለት ያው የአቅሜን አድርጌያለሁ። በገንዘብ አልረዳኋችሁም፣ በምንም አልረዳኋችሁም። ግን ቢያንስ ታውቁሩ እውነት አንተ ያደረክልን ነገር ከሁሉም ነገር በላይ ነው። በብር የማይገመት ነገር ነው። ከጎናችን መሆን ስንት ነገር ተጋፈጥክ ለኛ ስትልስ። ወይዘሮ መስከረም አሁን ሆስፒታል እንደሆኑ ታውቂያለሽ አይደል? አዎ ታማለች። አሁን በጠና በጣም ታማለች እናቴ። አዎ እናታችን በጣም በጠና ታማለች። አሁን ላይ ባሰባት አይደለ? አዎ ሰሞኑን በጣም እየባሰባት ነበር። ሄጄ ለማየት ሞክሬያለሁ። እኔም እዚህም ቤት ራሷ አንጥቻት ነበር። ለምን እንሂድ እንዴ? ዛሬ እንሄዳለን ማለት ያው ዛሬ እንግዲህ ሰሞኑን እኔ ጋር ነበረች። እኔ ቤትም ውሰዳት ብለውኝ እኔም እናቴን እኮ ከዛሬ ነገ አያታለሁ እያልኩኝ ሲብስባት ወደ ሆስፒታል ድጋሚ መልሼ ይዣት ሄጃለሁ። በጣም ታማ ያው ትንሽ ተረጋጋች ብለው ቤት ውሰዳት። ያው ታውቂያለሽ የዚህ ሀገር ሁኔታ እንግዲህ አልጋም በቂ ስለሌለ ትንሽ ሻል ብሏታል እና ዶክተርም እንደው እግዚአብሔር ይስጣቸው ዶክተርም መድበውልኝ በቃ በጣም አክሲደንት ከመጣ ወይ የሆነ ነገር ከመጣ ደውል እኮ ግሩም በቃ እኔም ዛሬ ሌላ ምንም የማደርገው ነገር ስለሌለ ለምን ዛሬ ደህና እንጠይቃት። ግን የት ጠፍተሽ ነው ሰሞኑን ይሄን ሁሉ ጊዜ? ማለት ግሩም እናትሽን ወንድምሽን ያንጠለሽ ምን ላድርግ? ለወንድሜ ምንም አይነት መፍትሄ ይዤ ቁጭ ብዬ አላመጣሁለትም። ለእናቴም አይዞሽ ከማለት ውጭ ምን አደረኩላት? ግን ቢያንስ በቃ በተቻለኝ አቅም ነገሮችን ለማጣራት በቃ ነገሮችን የሆነ በቃ ከስር ከመሰረቱ በቃ ያለውን ፍንጭ እያንዳንዱ ነገር እያጣራ ሁሉንም ነገር ለማግኘት ስለፈለግኩኝ ነው ከእናንተም የራኩት ለዛ። አሁን እኮ ምን እንደሆነ ታውቂያለሽ? ማለት ያው ምንድን ነው ስለ ሚኪ የሰማነው ነገር አለ። አዲስ መረጃ አግኝተናል። ተገኘ? ወንድሜን አገኛችሁት? አዎ አግኝተነዋል። እና ለምን ቀድመህ ካልነገርከኝም? ይህንን ቀን እኮ ማለት በጉጉት ስንጠብቀው የነበረው ቀን እኮ ነው። ስለ እሱ ጉዳይ ሰው ላወራሽ በጣም ያው ረጅም ጊዜያት ሞክሬ ነው ስልክሽ አልነሳልሽኝ። ያው ዛሬ እንደው ማታ ላይ ስትደውይልኝ በጣም ነው ደስ ያለኝ። በቃ በሰላም እንዳለሽ ምክንያቱም ታውቂያለሽ ያው እየተፈጠሩ ያሉትን ነገሮች ጠቅላላ እነዛ ነገሮች አሁን ላይ አንቺ ላይ መጥፎ ነገር ይገጠማል ብዬ አስቤ ደንግጬ ነበር። ማለት ከፍኔ ቆይሽ ምንድን ነው የተፈጠረው? ማለት እኔ ስለ ለምን እኔ እኮ በጣም ደህና ነኝ ግሩም፣ የራሴን በደንብ እጠብቃለሁ። ነገሮችን ለማጣራት ነው የጠፋሁትም። አዎ ማለት ያው ግራ ያጋባል። እንዴት ብዬ እንደምነግርሽ አላውቅም። ግን ያው እኔ ቤተሰብ እንደሆነ ታውቂያለሽ አይደል? እኔና አንቺ ቤተሰብ ነን። ኧረ ተው ግሩሜ ተው። አንተን እኮ ነገርኩህ ከወንድሜ ለይቼ አላይክም። በቃ ሚኪ ግሩም ማለት ለእኔ ወንድሞቼ ናቸው። እስከ መቼም እኔና አንቺ ጋር ያለ ግንኙነት እንዲሻከር አልፈልግም። ለምን
ይሻክራል? ቤተሰብን ምንም ምንም ግሩሜ እኔ ማለት እንዴ የወይዘሮ መስከረም ያው ወደ ቤታቸው በሰላም ይገቡና በኋላ የምናወራቸው ጉዳዮችም ይኖራሉ። አሁን ላይ እናወራለን። የኔም እኮ ምኞት ወንድሜም ተመልሶ እናቴም ጤናዋ ተመልሶ በሰላም ወንድምሽ አግኝተነዋል እኮ። እሺ የት ነው ያለው? ለምን ሄደን አናገኘውም? አግኝተነዋል እኮ ሄደን እናገኘው። ታዲያ አንድ ሳምንት 2 ሳምንት አካባቢ ሆኖታል ካገኘ ነው። እና ታዲያ ይሄን ያህል ጊዜ እሺ በቃ ሄደን አሁን ለምን አናገኘውም? አግኝተነዋል እኮ ግን ያው ማግኘት ማለት ማዋራት ማትሽበት ሁኔታ ላይ ነው ያለው። ታሟል። በጣም ጎርተውታል አይደለ? እንደዛ አይደለም ግሩሜ ንገረኛ። በጣም ጎርተውታል። ሐኪም ቤት ነው እሱም ያለው። እና አንድ ደግሞ ያልነገርኩሽ ነገር አለ። ያው መቅደን ታውቂያታለሽ አይደል? ፍቅረኛዬን መቅደን ታውቂያታለሽ አይደል? አውቃታለሁ። አረፈች እኮ። እሺ ግሩሜ በቃ ተረጋጋ፣ ይዞክ። ወይኔ መቅደን ሞተች እኮ። እሺ በቃ ግሩሜ አይዞክ፣ በቃ አይዞክ። ውይ የኛ አሳዘን መች ነው የሚያልቀው? ግን ግሩሜ አይዞክ፣ አይዞክ በቃ እሺ ተረጋጋ። ግሩሜ አይዞክ በቃ ተረጋጋ በእናትክ። ይህን ያህል ጊዜ እኮ እኔ መራቄ እኮ ለጥሩ ነገር ነበረ። ግን ይህ ሁላ ችግር እንኳን ሲፈጠር ከጎንክ መሆን አልቻልኩም። አይዞክ እጄ ላይ ያረፈችብኝ። አይዞክ እጄ ላይ ታማ ነበር። አዎ ያኔ ጽንስ ከወረደባት በኋላ ሆስፒታል ነበረች። ማህፀኗን ታማ ጅም ጊዜ ሆስፒታል ነበረች። ሰሞኑን ወይዘሮ መስከረም ቤት ሳመጣቸው በዛው እሷም የተወሰነ ቀን አንተጋቱ አሁን ሻል እያላት ነው። እዚህ ሆስፒታል መቆየቷም ለእሷ መጥፎ ነው። ሽብዬ ይዣት መጥቼ እጄ ላይ ሞተች። ገደልኳት። አይዞክ 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 ግሩሜ ግሩሜ አንተ እኮ አይደለክም። ይሄ እኮ እግዚአብሔር ቀኗ ስለሆነ ነው። በቃ አይዞክ። 2 ቤተሰብ ቀብር ግሩሜ በማርያም አይዞክ። በቃ ከጎን ግለውን ስላልቻልኩኝ በጣም ይቅርታ። ይህም ቀን ያልፋል። እሺ ግሩሜ እስካሁን ስንት ቀናቶች አልፈን የለ። አይዞክ እግዚአብሔር ደግሞ ለአንተ ያለውን ይሰጣል። እሺ እሷንም ነፍሷን በአጸደ ገነት ያኖርልኝ። አንተም ተረጋጋ በቃ። አይ 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 ለማጠንከር እየሞከርኩ ነው ግን ከባድ ቃቴ። አይዞክ ወንድም እና ያለውልክ እግዚአብሔር የተሻለውን ነገር ያመጣል። እሺ ሳሪ እሱ ብቻ አይደለም። እሺ ሌላ የተፈጠረ ነገር አለ? ከዚህ የባሰ ሊፈጠር የሚችል ነገር አለ ግሩሜ? ቃለው እኮ ግሩሜ አንተም ከባድ ነገር እያሳለፍክን ያለከው ግን በቃ እሺ ማለት የመጣንበት መንገድ ከዚህ ይበልጣል አይደል ግሩሜ? ብዙ ችግሮችን አይተናል። እግዚአብሔር ደግሞ ለአንተ ያለውን ይሰጥካል። አሁን ግን በእናትህ ወንድሜ ጋር ውሰደኝ። በጣም ናፍቆኛል። ወስድሻለሁ ግን ሳሪ ምንድን ነው ግሩሜ? በእናትህ ምን ያህል ይህን ቀን በጉጉት ስጠብቀው እንደነበር ታውቂያለህ? አዎ ሳሪ እንግዲህ ማለት ታውቂያለሽ እኔና የሚኪን ግንኙነት እና ሚኪ ያሳለፍናቸው እሱንም አውቃለሁ እኮ ግሩሜ። ከጎናችን ነበር። ካልተለየከንም ይኸው ወንድሜንም አገኘክልኝ። ታውቂያለሽ ከወይዘሮ መስከረም ጋር ያለንን ነገር ታውቂያለሽ። ያኔ እንደውም ለምን አልነገርሽኝ ብዬ እራሱ ተጣልተናል ነበር ስለ አንቺ። ወደዚህ ወደ አዲስ አበባ የሚመጡ ሰዓት ለምን ስለ ሳሮን አልነገርሽኝ? ምክንያቱም የማውቀው የሚኪን ብቻ ነው፣ ሌላ ልጅ እንዳላት አላውቅም ነበር። ምንድን ነው የምትለኝ? ማለት ሁሉንም ነገር እኮ ማለት በቃ ሳሪ ያው እንሄዳለን፣ ሚኪ ጋር እኮ እንሄዳለን። እሺ መቼ ነው የምንሄደው ታዲያ? ማለት እኔ የማላውቀው ታሟል፣ በጣም ጎዱት አይደለ? እሱም አልጋ ይዞ ነው ያለው አይደለም? እሺ ታዲያ ምንድን ነው ሳሪ? በቃ ማለት ያው ራስሽንም አረጋጊ እንዴ። አሁን እኔና አንቺ አብረን ያለ ነው። ምንም ቢመጣ ከጎንሽ ነኝ። እንደ ስጋው እንደምሽ ቁጠሪኝ። በቃ እኔና አንቺ የአንድ አባት የአንድ እናት ልጆች እንደሆን ቁጠሪ እኮ። እሺ እሱን እኮ አውቃለሁ ግሩሜ። እኔም ከወንድሜ ለይቼ አይቼ ካላቅም ከሚኪ ለይቼ አይቼ ካላቅም ግን በቃ እሺ ወንድሜን አገናኘኝ። እሺ እኮ
አገናኝሻለሁ። ግን በቃ ከዚህ በኋላ እኔና አንቺ ተደጋግፈን አንቺ ለእኔ እኔ ለአንቺ የሆነን ነው አብረን መኖርም ካለብሽ በቃ እኔ ጋር እንድትኖር ያደርጋለሁ። እናትሽም እዚህ እንድትመጣ አድርጋለሁ። እዚህ በቃ አብረን ታውቂያለሽ። ቤተሰብ እንደሌለኝ ታውቂያለሽ። ግሩሜ አውቃለሁ። አንተን እኮ እኔ ወንድሜ ለጅቼ እኮ ይቼ ካላቅም ስለዚህ እኔም እኮ እህትክ ማለት ነው እኮ በቃ ብዙ ነገሮች ሊያጋጥሙን ይችላሉ። ብዙ ፈተናዎች፣ ብዙ ችግሮች ሊያጋጥሙን ይችላሉ እና ጠንከር ብለሽ ነገሮችን ማየት ማስተካከል አለብሽ። ችግር የለውም ግን እስካሁን ስንት ነገር አሳልፈን የለ ወንድሜ ስንት ነገር ሲያደርጉብኝ እስችዬ የለ እኔ ስተደፍሬ ስንት ነገር ሆኜ የለ እንደ ግሩሜ እኮ በቃ ሻውን ወንድሜን አገናኝ ናፍቆኛል። በእናትህ ሳሪ ማለት ወንድምሽን አግኝቼዋል። ብዙ ለፍተናል ወንድማችንን ለማግኘት ሚኪን ለማግኘት። ወንድሜ ሞቷል? እሺ ንገረኝ፣ ምንድን ነው አለ እኮ? እሺ ምንድን ነው ታዲያ? ለፍተናል ታውቂያለሽ። ብዙ መከራ፣ ብዙ ስቃይ ውስጥ አይተን ብዙ ፈተናዎች፣ ብዙ ነገር ውስጥ ተደራርበውብካል አውቃለሁ ግሩሜ። አየንና ያው አገኘነው ከስንት ልፋት በኋላና ያው ምንድን ነው ማለት እንግዲህ ወይዘሮ መስከረም የደበቁን ነገር ነበር ያልነገረችን። በጣም ብዙ ነገር ነበር። ሶስተኛ እህት እንዳላችሁ ታውቂያለሽ ግሩሜ? በዚህ ሰዓት እንደዚህ ንቀልድ ለምን ትቀልዳለህ ግን? ማለት እኔ ማላውቀው አንተም ማታውቀው ሶስተኛ ጣራ ግሩሜ ያቀልድ። በእናትህ ወንድሜ ጋር ውሰደኝ በቃ። ሶስተኛ እህት ስልሽ ከአንቺ ቀጥሎ ሌላ ሶስተኛ ልጅ ወይም የአንቺ እኩያ ልትሆን የምትችል እህት። እኔ ብዙም ማትራራቁ እንደውም ታላቅሽ ሳትሆን ቀር ከእናቴ የተወለደች እኔ የአንድ 2 ዓመት ታላቅሽ ነች። ከእናቴ የተወለደች ግሩሜ። የሚኪ ታናሽ የአንቺ ታላቅ ማለት ሴት ልጅ አለች። እኛም ማናቃት ከየት መጣች አላውቅም። እንዴት እንደሆነ እናቴ ወልዳት ታውቃታለች። እናቴ የምር አምናለች ልጅ አለኝ ብላለች። ታሪኩ እንዴት መሰለሽ? እሺ ቆይ ግን ማለት ግሩሜ ይሄን ነገር ከወንድሜ ጋር ምን አገናኘው? ወንድሜ ጋር ሰደኝና እሺ እናወራለን። ይሄን ነገር እንደውም ለኔም ለሱም አንድ ላይ ተነግረናል። ግሩሜ ልነግርሽ ነው። ለሚኪም እነግረዋለሁ፣ ለአንቺም ግን ልንገርሽ። ማለት ወይዘሮ መስከረም ያኔ ክፍለ ሀገር እያላችሁ ሚኪን ወለደች። ከዛ በኋላ እንዲሁ ደግሞ በአንድ ቀን ስተት ማለት እኔን ወለደች። በአንድ ቀን ስተት አውቃለሁ እኮ ግሩሜ። ልጇን ለማሳደግ እንትን ቡና ቤት ትሰራ ነበር። ይህንን ታሪክ አታውቁም። ለአንቺም አልነገረችሽም። እችም ጊዜ ቡና ቤት ሰርታለች። ወይኔ እናቴ በሽተኛ ስራ ስትተዳደር ነበር። ወይኔ እናቴ እኛን ለማሳደግ ስንት ነገር ለአንድ ለ3 ዓመት ያህል ሰርታለች። ይህ ሁሉ ታሪክ አሁን ነው ያወቅኩት። እና እዛ በምሰራበት አጋጣሚ የሆነ ከባድ ነገር አጋጠማት። ያ ያጋጠማት ከባድ ነገር ደግሞ ገንዘብ ለማግኘት ልጇን ሚኪን ለማሳደግ ብዙ ነገር ነበር ስታደርግ ነበር። እና አንድ ግለሰብ ያው ብዙ ነገሮችን መከላከያ ትጠቀማለች ከወንዶቹ ጋር በምትተኛበት ሰዓት ማለት ነው። ይህን ነገር ሳወራው እኔም እየከበደኝ ነው የምነግርሽ። እና በዛ አጋጣሚ የተወለደች ልጅ ናት ግሩሜ። እኛም ማናውቃት። አንቺም እንደዚሁ አጋጣሚ ነበር የተወለድሽው። ብዙ ገንዘብ እንሰጥሻለን፣ መከላከያ ኮንዶም አትጠቀሚ አላት። አንቺም እንደዚሁ ተረገዝሽ። ያቺን ልጅ እንደዚህ ነው የተረገዘችው። በሰዓቱ ግን አቅምም አልነበራትም። ምክንያቱም ሚኪን ከወለደች በጣም ብዙ ጊዜ ያሉናል። ማሳደግም የሰውንም ምኑንም ፈርታ አሳልፋ ለሰው ሰጠች። ሁለተኛ ልጇ በሰው እጅ ነበር ያደገችው። ውስጧ ምን ያህል እየተጎዳ ነበር ልጅቷ እስከ ሞተችበት ሰዓት ድረስ። ሞታለች? ይህን ታሪክ አታውቅም ነበር። ሞታለች? ልትሞት ደቂቃዎች ሲቀሯት ግን ይህ ሁሉ ታሪክ ተነገራት። እሺ ሞታለች? ትክክለኛ እናትሽ ያሳደጉሽ የነበሩት እንጀራ እናቶች ናቸው። እናቴ እንዴት ይህን ነገር ልደብቅ ቻለች? ማለት እሺ ለእኛ ስለምን አልነገረችንም? ረጅም ጊዜ ተኮራርፋ ተጣልታ ወጣ ነበር ከቤት። በጣም ጨቆኗት። ካደገች በኋላ
ቤት እንዳትኖር ብዙ ነገር አድርገዋል። እነሱም ወደው አይደለም፣ ነገር ግን አቅማቸው የደከመ ሰውም የሰው ማፍ አስቸገራቸው። እንዴት አሳድጋችኋት ለምን አትጦራችሁም? ለምን ስራ አታሰሯትም? እሺ ግን ግሩሜ ማለት እሺ ወንድሜ ግን ደህና ነው አለ? እሱ በህይወት አለ አይደለ? ምንም አልሆነም አይደለ? እሺ እህትሽ አልከኝ፣ እሷ ሞተች? ያንቺ እህት ማለት የኔ ፍቅረኛ የነበረችው መቅደስ ነች። መቅደስ ማለት የወይዘሮ መስከረም ሁለተኛ ልጅ ነበረች። ማለት ግሩሜ እንዴት ሆኖ ግሩሜ ማለት ይሄ ነገር እንዴት ሊገጣጠም ቻለ? እሺ ግሩሜ በቃ ተረጋጋ። ማለት የኔ እህት የአንተ ሚስት ነበረች፣ አንተ ምን ማናቅ። ታዲያ እሺ እናታችን እንዴት ይሄን ነገር ደበቀችን? ቢያንስ ከአንተ ጋር ፍቅረኛ እንደሆነች እንኳን ስታውቅ እንዴት አልነገረችህም? እሷም አታውቅም። መቅደስም መጨረሻ ቀን ከወይዘሮ መስከረም ጋር ማገናኘት ስለነበረብኝ ሆስፒታል ይሻት መጣሁ። ሁሉንም ነገር ነገረቻት። እናቴ ነግራክ ነበር ላንተ? መጨረሻ ቀን ስንገናኝ እንደነገርኩሽ ሰሞኑን ቤት ነበረች እኔ ጋር ወይዘሮ መስከረም። የዛን ሰዓት ላይ ለመቅደስ ያለው ነገር ነግራት። እሺ ቆች በኋላ ነው እሺ እህቴ እሺ ምን ሆና ነው የሞተችው? እሺ እንግዲህ ነፍስ ወጣው ምንድን ነው ግሩሜ? ወይዘሮ መስከረም ብዙ ነገር ነበር ይደበቁ። ወይዘሮ መስከረም አባት፣ እናት፣ አያት፣ ቅድመ አያት በጣም ረጅም ታሪክ ነበራቸው። ቤተሰቦቹ ባዳ መልኩ ያመልኩ ነበር። የኔ እናት ቤተሰቦች? እሺ እህቴ እሺ በምን ምክንያት ነው የሞተችው? እሺ ወንድሜ ሴት ነው ያለው ነው እሱንም ሞቷል? ንገረኝ ግሩሜ። ያኔ ወይዘሮ መስከረም ሳትወለድ የእሷ እናትም አባቶችም ሳይወለዱ እነዛ ሰዎች በባዕድ አምልኮ ረጅም ጊዜ ያመልኩ ነበር። በፈጣሪያቸው የማይተማመኑ ሰነፎች፣ አቅመ ደካሞች ነበሩ። የሚኖሩበት አካባቢ ልነግርሽ ቤተሰብ ታሪክ ነው የምነግረኝ ግሩሜ። ማለት እህት አለሽ ሞተች? ወይዘሮ መስከረም ነች ሁሉንም ነገር የተናዘዘችው የነገረች። ትናንትና ሆስፒታል እሷ ጋር ነበርኩኝ። እያንዳንዱ ነገር ነው የነገረች። የነገረችኝም ጠቅላላ አካባቢው ማህበረሰብ በሙሉ ያንን ጠንቋይ የተባለ በአዳማ መልኩ የተጨማለቀ አንድ ግለሰብ ያመልኩ ነበር። ያ ግለሰብ አካባቢው እንደ ገዢ ነበር። በጣም ከፍተኛ ድርቅ ይገባል። ውስጥ በጣም ረጅም ጊዜ ሆኖታል። የ40-50 ዓመት ታሪክ ነው። ድርቅ ሲገባ በቃ እኔ ያስተካክልላችኋለሁ፣ እኔ ነኝ ፈጣሪያችሁ፣ እኔ ነኝ ሁሉ ነገር ያመጣሁት፣ ለእኔ እንደዚህ አድርጉ፣ ለእኔ ገንዘብ ክፈሉ፣ ለእኔ እንዲህ አድርጉ ይላቸውና እሺ ብለው ገንዘብ ያላቸውን ሀብት ሙሉ ነገር ይሰጡታል። ለሱ መገዛት፣ ለሱ ብዙ ነገሮች ማድረግ ይጀምራሉ። ከዛ እንደ አጋጣሚ ሆኖ ዝናብ ይዘንባል አካባቢ። ያኔ ሰው ሁሉ በቃ ይሄ ሰውዬ ጌታችን ነው፣ ይህ ሰውዬ የኛ አምላክ ነው ብሎ ያስቡታል። እሺ ማለት ግሩም ይሄ አሁን የምንነግረኝ ታሪክ ከወንድሜ ጋር ያገናኘዋል? ከሞተችው እህቴ ጋር ይገናኛል? ንገረኝ። ልነግርሽ ነው ሳሪ ጠቅላላ ስለሚገናኝ እና ያንን ሰው ወንድሜ ምን ያህል ጊዜ በጉጉት ስጠብቀው እንደነበረ ታውቃለህ አይደለ ግሩሜ? በቃ ሁሉንም ነገር ለእኔም እሱም አንድ ላይ ሆነን ትነግረናለህ። በቃ ወንድሜ ጋር ውሰደኝ። ንገሪሽ ሳሪ፣ እነግርሻለሁ፣ እወስድሻለሁ፣ እንሄዳለን። እና ያንን ሰውዬ በሚያመልኩበት ሰዓት ያላቸውን ሀብት ንብረት እነሱ ሳያውቁ ዝም ብሎ እየሰጡት ነበር። ዝናብም የመጣው ክረምት ስለነበረ እንጂ ሰውየው እንዳለው አምላካቸው ሆኖ ወይ የነሱ ገዢ ሆኖ አይደለም። እድሉን ተጠቀመበት። ሰውየው ምንም ነገር የሌለበት አይደለም፣ በአምልኮ አይደለም አምላክነት ምንም አይነት ስልጣን የሌለው አንድ ተራ ጠንቋይ ነበር። ከዛ ረጅም ዓመት ሙሉ ያላቸውን ሀብት ንብረት ሲሰጡት ከርመው ልክ ወይዘሮ
መስከረም ልትወለድ አካባቢ ሀብት ንብረታቸው እንዳለ ሲያልቅ ሰውየውን ማምለክ ያቆማሉ። አንሰጥም እንልልም ጠፍተው ሀገር ጥለው ይሰደዳሉ። ይሁላ እናቴ መስከረም ነች የነገረችኝ። ሀገር ጥለው በሚሰደዱበት ሰዓት ሌላ አካባቢ ላይ ደህና ኑሮ መኖር ይጀምራሉ። ግን ይሄ ሰውዬ ረግሜያቸዋለሁ፣ እንዲያድርጊያቸዋለሁ እያለ ወይዘሮ መስከረም በምትወለድበት ሰዓት ትታመማለች። አጋጣሚ ሆኖም በዚህ ሰውዬ ይማኛል። እሱ ረግሞን ነው፣ እሱ እንደዚህ አድርጎን ነው፣ እሱ ባመጣው ነገር ነው ብለው ያስባሉ። ከዛ የባህል መድኃኒት ምኑን ያለውን ነገር ጠቅላላ ለወይዘሮ መስከረም ይሰጧታል እና ደሞ ይበከላል። ወይዘሮ መስከረም ደሞ ይበከልና የምትወልዳቸው ልጆች ላይ በሽታኝ ብዙ ነገሮች ይተላለፋሉ። አልገባኝም ግሩሜ። ማለት ደሞ ይበከላል ማለት ምንድን ነው? የሰጧት መድኃኒት የባህሉን የምኑን ያልተመረመረ ዝም ብሎ መድኃኒት እየሰጡ ኩና ቢሆን የገጠር ባህሎች ያውቁ የለ እንዴ ግሩሜ? ማለት የባህል መድኃኒቶች ያውቃሉ፣ የባህል ሐኪሞች ያውቃሉ ብዙ ነገር። ግን እነዚህ ሰዎች ጠምቀውን የተላከው እየተባለ ዝም ብሎ ማንኛውም ሰው እየመጣ ቅጠሉን ምኑን አፈሩን ጭቃውን እያመጡ ይሰጧት ነበር። ወይኔ እናቴ። ወይዘሮ መስከረም ያው ሁሉ ልጅም ስለነበረ ስለማታውቅ ቤተሰቦቿም ስላልተማሩ ያለው የሌለው ሰጥተው ብዙ ደረጃ ደረሰች። ከዛ በኋላ ልትድን አልቻለችም። ህመሙ እየባሰባት ሲመጣ እዛ አካባቢ ላይ አንድ አለ የተባለ ጠንቋይ ጋር ሄዳሉ። ያ ጠንቋይ በቃ እኔ እፈውሳታለሁ፣ ነገር ግን እሷ በምትወልድበት ጊዜ የመጀመሪያ ልጇን ለእኔ አገልጋይ አድርጋችሁ ትሰጣላችሁ፣ ያለበለዚያ ትልቅ ነገር ህይወታችሁ ላይ ይመጣል፣ ትልቅ በሽታ፣ ትልቅ መዓት ለእናንተ ብቻ ሳይሆን ለአካባቢው ማህበረሰብ የሚተርፍም ትልቅ በሽታ ይመጣል ይላቸዋል። ምንድን ነው የምትነግረኝ? ያንን ነገር በማመን የምታወራኝን ነገር ግን አንተም ታውቀዋለህ? ለወይዘሮ መስከረም ይነግሯታል። ግሩሜ ንገረኝ፣ አንተ የምታወራኝን ነገር ታውቀዋለህ? ምን እያልከኝ እንደሆነ ታውቃለህ? ግን የነገረችኝ ነገር ልነግርሽ እኮ ነው። ከዛ በኋላ ከዚህ ጠቋይ የሚሰጣትን መድኃኒትም እንደዚሁም ብለው ሰጥተው ሚኪ ተረገዘ። ሚኪ በተረገዘም ሰዓት የባሌ ማስታወሻ ነው፣ በዛ ላይ ሀብት ንብረት በጠቅላላ ለአቶ ሞገስ ሰጥታ ከተማ ገብቷል፣ አልሰጥም፣ ባሌ ማስታወሻ ነው ያለኝ ቀሪ ሀብቴ ልጄ ነው አልሰጥም አለቻቸው። ከዛ በኋላ ከቤተሰቦቿ ጋር ያለው ነገር ተቆራረጠ እስከ መጨረሻ። ያኔ ያጠንቋይ ምን እንዳደረገ በማይታወቅ ሁኔታ ልጆቿ ላይ ከባድ ነገር እንደሚመጣ ለቤተሰብ ተናገረ። ያቤተሰብ ማለት ነው ግሩሜ። እሺ ወንድም የሆነው ነገር አለ? ወንድሜ ታሟል ንገረኝ። ልጆችሽ ላይ መጥፎ ነገር ለእኛ ካልጠቀምሽ፣ ለእኛ ካልደረስሽ ልጆችሽ ላይ መጥፎ ነገር ይምጣ ብሎ እናትና አባቶቿ ረገሟት። የእርግማን ሆኖ ነው። እሺ ምንድን ነው የተፈጠረው ግሩሜ ንገረኝ። ሚኪ ታመመ? ሚኪ ሞቷል? እሺ ንገረኛ ግሩሜ። ይህን ስነግርሽ ሊከብድ ይችላል እኮ። እሺ ንገረኝ ወንድሜ ታሟል ወይስ ሞቷል? ንገረኝ። ጸበል ቦታ እኮ ምን ችግር አለው ታዲያ? ሄደን እኮና አብረን ነው እንጠመቃለን፣ አብረን ነው አሽለን ነው እናመጣዋለን እኮ። ታዲያ ውሰደኝ፣ ምን ችግር አለው? ደስ ይለኛል። እንደው በሃይማኖት አባቶች ተከቦናል። እሱን ለመፈወስ በጸሎትም በብዙ ነገሮች እኮ እንሂድ። እንደውም አሁን እንሂድ ግሩሜ፣ በእናትህ በቃ እንሂድ። ማየት አንችልም፣ ከእሱ መራቅ አለብን ለተወሰነ ጊዜያት። ምን ማለት ነው ወንድሜ? እንዴት ነው እንደተገኘ እያወቅኩኝ ምርቃው እንዴ ግሩሜ? ማለት ያሳልፍነውን ነገር አንተ አታውቅምና ነው። እርግማኑ ለዘር የተላለፈ ስለሆነ እነዚህ ነገሮች ወደኛ ሊመጡ ይችላሉ። እኔም በመቅዲ በኩል ምክንያቱም ከእሷ ጋር ግንኙነት ፈጽመናል። ልጅም እኮ እስከ ማፍራት ደረጃ ደርሰን ነበር። ቢወርድም ሰውነቷ ላይ ልጅ ነበር። ሳሪን ስነግርሽ በጣም እየፈራው ለአንቺ መንገር ባልነግርሽ እኔም እኮ
እሺ ንገረኝ ግሩሜ፣ በእናትህ አታስጨንቀኝ። በቃ ሚኪ ሞቷል ንገረኝ። ግን ወደ ውሻነት ተቀይሯል። ግሩሜ አሁን የሚቀለድበት ሰዓት ነው ማለት? እንዴት ነው ማለት የሰው ልጅ ወደ ውሻ የሚቀየረው? በዚህ እርግማን የተነሳ አንተ ማለት ምን ሆነክ ነው ግሩም? ማለት የሰው ልጅ እንዴት ነው ወደ ውሻ የሚቀየረው? አግኝተህ ነው ነበር ማለት ያበርኩ መስሎክ ነው የምትነግረኝ ነገር አንተ ታውቀዋለህ? ግሩም መልስልኝ እንጂ ምንድን ነው የምትለው? ከውሻ መንጋ መሀል አንድ ውሾችን የሚያረባ የእንስሳት ሐኪም እሱ ጋር ነበረ ሄደን ያገኘነው። በምናገኝበት ሰዓት ወደ ውሻነት ተቀይሮ ከውሻ መንጋዎች መሀል ሆኖ ነው ያገኘነው ማለት ግሩም በእናትህ ማለት አቃልልኝ። በቃ እኔ ማለት ያበርኩ መስሎክ ነው ንገረኝ። ባለፈው እኮ ተሽሎኛል፣ ጤነኛ ነኝ እኔ። እንዴ ማለት እየቀለድክብኝ ነው እንዴ ያለከው? መቅዲንም ያጣዋጥው በዚህ እርግማን የተነሳ። እኔ ስለ መቅዲ አይደለም እያወራሁት ያለሁት፣ ስለማላውቃት እህቴ አይደለም ማወቅ የምፈልገው፣ ስለ ወንድሜ ነው። ውሻ ሆኗል እያልከኝ ነው? ግሩም አቀልዳ፣ እባክህ አቀልድ። እንዴ ውሻ ማለት ምን ማለት ነው? የሰው ልጅ ውሻ መሆን ይችላል እንዴ? ላሳይሽ። እንዴ እግዚአብሔር የፈጠረው ፍጥረት እንዴት ውሻ ይሆናል? ግሩም ይሄ ወንድሜ ነው። ግሩም አቀልዳ፣ ይሄ ወንድሜ ነው። ይሄ ወንድሜ ሚኪ ነው። እንዴ ማለት እንደዚህ መሆን ይቻላል እንዴ? ግሩም እንደዚህ መሆን ይቻላል? ንገረኛ ግሩም እንደዚህ መሆን ይቻላል እንዴ? እየቀለድክብኝ ነው ግሩሜ? ቆይ ምን እያልከኝ ነው ያለከው? አላቅም ማለት ምን ማለት ነው እንዴ? ማለት የሰው ልጅ ውሻ ይሆናል እንዴ? አዎ ይሄ ነገር ትንግርት ነው ለኔም እየሆነብኛል እንዴ። ማለት ወንድምሽ ሚኪ ውሻ ሆኗል። ውሻ ማለት እንዴ? ወይዘሮ መስከረም በተረገሙት ሙሉ ዘሩ እንዴ ምንም ትረገም ምንም ነገር ትሁን እንዴ የሰው ልጅ ውሻ ይሆናል እንዴ? አላቅም። አንቺም ምናልባት የመጨረሻ ልጅ ስለሆንሽ አንቺም ውሻ ትሆኛለሽ እያልከኝ ነው? አላልኩም። መቅዲም ይኸው ታማ ነበር፣ እርግማኑን ተጨመረ፣ ሞተች። ትድናለች ነበር ሰጡኝ። ከሆስፒታል ሲያስወጡልኝ ሰጡኝ ትድናለች። ማህፀኗ ነበረ፣ እሱም ተጠርጎ ሁሉ ነገር ተስተካክሎ አሁን ንጹህ ሴት ሆናለች። መውለድም ትችላለች። የተወሰነ አርፋችሁ 2 ወር 3 ወር። ቆይ ወንድምሽ ግን ውሻ ሆኗል እያልከኝ ነው አይደለ? እህትሽ ደግሞ ሞታለች እያልከኝ ነው? እኔም እሞታለሁ? እህትሽ ብቻ ሳትሆን እሺ እኔም ውሻ ሆናለሁ? የኔ ፍቅረኛ ሚስቴ ህይወቴን እንጂ ሞተችብኝ። ግሩሜ ምንድን ነው እየተፈጠረ ያለው ነገር? ግሩሜ ምንድን ነው እየተካሄደብን ያለው ነገር? ማለት የሰው ልጅ ቆይ እሺ የሰው ልጅ ውሻ ይሆናል? ውሻ መሆን ይችላል? እኔም ግራ ሆነብኝ። ግን ወደ ውሻነት ተቀይሯል ማለት ሚኪ ራሱ ነው ቆይ ወደ ውሻነት የተቀየረው? አልገባኝም እንዴ ማለት ቆይ ማለት ግሩሜ ሰው እኔ አሁን ውሻ ልሆን እችላለሁ? በተረገምኩት እርግማን እኔ ውሻ ልሆን እችላለሁ ማለት ነው? እኔም ግራ የገባኝ እሱ ነው እንዴ። ቆይ አንተ እኮ አሁን እያልከኝ ያለከው ነገር የማይመስል ነገር ነው። እንዴት ነው የሰው ልጅ ውሻ የሚሆነው? ንገረኛ ግሩሜ። ቆይ ማለት አይተከዋል? ግን ሚኪን እያምር ሄደክ አይተከዋል? እኔ ነኝ ይሽልኩት ወደ ጸበል ቦታ። ቆይ ውሻ ማለት እኒ ውሻዎቹ በስርዓቱ እነሱ ነው? አሳይሻለሁ ካስፈልግ እንዳሳየከኝ እኮ በፎቶ። ግን ማለት እንዴት ነው ማምንክ? ምክንያቱም ያኔ እንኳን ሰውየው ጋር የገባው ሰዓት በጣም ብዙ ውሾች ነበሩ። ሚኪ ግን እግር ስሬ እየተከተለኝ ነበር። ከበር ጀምሮ ሲከተለኝ እኔ ጋር ሲጮህ፣ እኔ ላይ ሲጮህ ድንቅ ውሻ እኮ ትንጥዬ ውሻ ሲከተለኝ ላይ ለሞታት ሲሞክር ነበር ነው መሰለኝ። እኔ ከብዳቴ ምናምን ተሽሎኛል። በጣም ጤነኛ ነኝ። ታውቃለህ አይደለ? ነው ግን እኔ ልታሳብደኝ ፈልገህ ነው የምትለኝ? ታውቂያለሽ ከዚህ በፊት እንዴ ግሩም እኔ ምን ያህል እንደማምንክ ታውቃለህ። ከወንድሜ ከሚኪ ለይቼ እንደማለይክም ታውቃለህ። እና እኔ ላይ እየቀለድክብኝ ነው ያለከው። እና እሺ ምንድነው እየተፈጠረ ያለው? ከዚህ በፊትም አጋጥሞናል እንደዚህ አይነት ታሪክ።
ግን ያ ታሪክ የሆነው ነገር አወራከኝ። በእንስሳት ተነክሶ በልጅነቱ በቀበሮ ተነክሶ ነው የሁሉ ነገር የመጣበት የነበረ ሰው የሚኪ ግን ማለት እሺ ቆይ ግሩሜ ማለት እንዴት ልመንክ? የሰው ልጅ ውሻ የሰው ልጅ ውሻ ይሆናል? ምንድን ነው የተፈጠረ ነገር አለ?